ሮቤል እስር ቤት ሂዶ ራሄልን ይቅርታ እያለ ይለማመጣል። እሷም ምንድን ነው የማደርግልህ? ምን እንድልህ ፈልገህ ነው አለችው። ራሄል የምፈልገው ዛሬ ለብሌን ከአንቺ ጋር መስራቴን እንዳቆምኩ እንድትይልኝ ነው አላት። ብችል አብሬ ሁላችሁንም በገደልኳችሁ አለችው። ሮቤል እንግዲህ የእውነት ይቅርታ ሊጠይቃት አልነበር የሚሄደው። ራሄል እስር ቤት ሆና የተደበቁ ሚስጥሮችን ለሮማን ሰጠቻት። ሮማንም ያንን ይዛ ዛሬ የተደበቀው ገመና ወጣ እያለች ተደስታለች። ብሌንም እባክሽ እናቴ፣ እባክሽ ተንኮልሽን ተይ፣ እባክሽ የድሮዋን እናቴን መልሽልኝ እያለች መማፀን ይዛለች። ባቢ ከፖሊሶቹ ጋር በመኳኋን ራሄልን ሆስፒታል ወስደው እንዳስመረምሩለት አደረገ። ራሄልም እዛ በሄደችበት ሽንትና ደም ስጪ ስትባል ሽንትና ደም ለምን አስፈለገ? ቲቢ ነው ከተባለ እንኳን ደም ብቻ እንጂ ሽንት አያስፈልግም ብላ ተከራከረች። ራሄል ግርማን እንዳጠፋላት አንድ ሰው ወደ ድርጅቱ ላከች። ባቢም ራሄል እርጉዝ እንዳልሆነች ወረቀቱን ወስዶ ለጽናት አሳያት። ጽናትም ከተደሰተች በኋላ እርጉዝ ባትሆንም ግን በእኔ ላይ እጅ ታድርገህብኛል፣ አይንህን ላየው አልፈልግም ብላ በተቀመጠበት ጥላው ሄደች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ተከታታዮች እንዴት ናችሁ? አለሁ አልሐምዱሊላ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ዛሬ በክፍል 50 ጽናት ክፍል 50 ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ሮቤል መጥፎ ጠረን ያለው ነገር ተቀብቶ እስር ቤት ሂዶ ራሄልን ይቅርታ ለማለት ጉልበቷ ላይ ወደቀ። እግሯ ላይ ሲወድቅ እባክህ ተነሳ ሮቤል፣ ምን እየሰራህ ነው ብላ ካስነሳችው በኋላ ያሽታ እሷን ያስነጥሳት ጀመር። ምንድን ነው ተቀብተህ የመጣኸው ስትለው እሱም ምንም አልተቀባሁም፣ እባክሽ ራሄል ይቅርታ፣ እኔና አንቺ አብረን መስራት እንደተውን ለብሌልን ንገሪልኝ እባክሽ እያለ ይማጸናል። እሷም የእውነት ይቅርታ እየጠየቃት መስሏት ኧረ እባክህ እና አሁን ምን እንዳደርግልህ ነው የምትፈልገው? ከአንቺ ጋር የነበረንን ስምምነት እንደተውኩ የእሷን ፍቅር አስበልጬ ይህን ንገሪልኝ አላት። ብችል ሁላችሁንም ባጠፋኋችሁ እንኳን ይህንን ልነግርልህ በጭራሽ አይወድሽም ነው ምላት አለችው። እሱም እየሳቀ ዝም አለ። ፍቅር አትጨክኝም፣ ፍቅርን ታውቂዋለሽ ሲላት እኔ ፍቅርን አላውቅም፣ የማፈቅረው ገንዘብ ብቻ ነው አለች። እያስነጠሳት ወደ ውስጥ ተመለሰች። ሮቤልም ሌላ ሴራ አስቦ ስለነበር ይስቃል። ወይዘሮ ሮማን ግራ ተጋብታለች። አሁን ወደዚያ ድህነት መመለስ አልፈልግም፣ ልጄንስ ደግሞ በዚህ ስራ ባጣት፣ አይ ይህ ህይወት ለሷ አይገባትም። ስለዚህ የራሄልን ስራ ለመቀላቀል ወስናለች። ይህን እያሰበች ባለችበት ብሌን ከውጭ ገባች። ምን ነው ኮቴ የለሽም ቆሌን ገፈፍሽው አለች። እማዬ ምን እያሰብሽ ነበር? የሆነ ተንኮል እያሰብሽ ነበር ማለት ነው። እና የምን ተንኮል? አንቺ ልጅ እናትሽ መሆኔን አትርሺ። አይ የሆነ ሀሳብ ውስጥ ባትሆኒማ የኔ መምጣት አያስደነግጥሽም ነበር። ብሌንም ለእናቷ ወይኔ ደስ እንደሚል አሁን እነጋሽ ግርማ ደስተኛ ሆኖ ያ ሁሉ ምስቅልቅል አልፎ ስትላት ወይዘሮ ሮማንም አዎ እነሱማ ምን አለባቸው፣ እኛ ነን እንጂ እድሜ ዘላለማችንን፣ እነሱማ እኛን ከዚህ ቤት አስወጥተው
እዚህ ቤት ይኖራሉ፣ ኧረ እንደውም ሌላ ቤት ገዝተው ይኖራሉ ስትል ብሌንም እማ አሁን የነጋሽ ግርማ ማግኘት ለአንቺ ምን ሆነ ያስከፋሽ? እነሱ ቆይ መች ነው በድለውን የሚያውቁት? አይ የኔ ልጅ እንዳንቺ ሁሉም የዋህ ነው የሚመስልሽ አለች። ብሌንም አይ አንቺ ነሽ እንጂ እንዳንቺ ሁሉም ሰው ክፉ የሚመስልሽ ስትል አንቺ እናትሽ መሆኔን አትርሽ እንጂ እንዴት እንደዚህ ትናገኛለሽ? ትንሽ እንኳን አታከብርኝም? ማንኛውም እማዬ ነገ እኔና ጽኑ ትምህርት እንጀምራለን። ያንን ክፍያውን ደግሞ የሚከፍልልኝ ጋሽ ግርማ ነው። የወለደኝ አባቴ እንኳን እንዳላደረገልኝም ብታውቂ እያስተማሩ ገረድ ሊያደርጉሽ ነው። ከቻልሽ ከነሱ አጠገብ ራቂ አለችው ወይዘሮ ሮማን። እነዚህ መርዘኞች ከእኔ በላይ አንቺ አታውቂያቸውም። የሚጠቅመኝና የሚጎዳኝን የማላውቅ አይነት ሰው አይደለሁም። ወይዘሮ ሮማን እስር ቤት ሂዳ ራሄልን አገኘች። ራሄልም እያስነጠሰች መጣኝ። ምን ነው አመመሽ እንደ ልጄ? እና እንዴት ነሽ? ድጋሜ ትመጫለሽ ብዬ አላሰብኩም ነበር። ለልጄ ብዬ ነው የመጣሁት። ራሄል ልጄ ምን ልታደርጊ አታስበሽ ነው? ለምንድን ነው ይህንን ልጅ ካጠገቧ የላክሽው? አንቺ ጋር ሲመጣ የዋለሁ። እኔ ከአንቺ ልጅ ጋር ምንም አይነት ችግር የለብኝም። ምንም አደርጋት ብዬ አላኩትም። እኔ የሰው ልጅ ለመጣል ስታገልልሽ አንቺ የኔ ልጅ ለመጣል ትታገያለሽ? አንድ ልጅን ምን አይነት መርዘኛ ሰው ነሽ? ትሰሚኛለሽ ሮማን፣ እኔ ከአንቺ ልጅ ጋር ምንም አይነት ችግር የለብኝም። እኔ ማጥቃት ብፈልግ ኖሮ ገና ድሮ ነበር የምደፋልሽ። እዚህ እኔ ምንም ነገር አልፈለግም። ታዲያ ለምንድን ነው ልጁ እኔ ልጅ ጋር የሚመላለሰው? ንገሪኝ እስኪ። እሱን ጠይቂዋ። እሺ ጥሩ። አንቺ ለምንድን ነው የምትጠቀሚበት? እሱን አንቺ ማወቅ አይጠበቅብሽም ሮማን አለች ራሄል። እሱን ለማወቅ ነው የመጣሽው አለች ራሄል። አይደለም፣ ትናንት ባነሳነው ርዕሰ ጉዳይ እንድንነጋገር ነው። ራሄልም ተሳቀች። ሀሳቤን እንደተቀበልሽኝ አልጠራጠርም ስትላት ምንድን ነው የምናደርገው አለች ሮማንም። አይ ሮማን፣ ጥሩ መንገድ ነው የጀመርሽው። ከዚህ በኋላ ህይወትሽ መለወጥ ይጀምራል። ለልጄ ስል ነው። ለእሷ ድህነት አይገባትም በጭራሽ። አንቺስ ድህነት ይገባሻል እንዴ አለች ራሄል። የላኩልሽ እቃ ደረሰሽ? ቆይ አንቺ ይህን ሚስጥር እንዴት ልታውቂ ቻልሽ? አለች ሮማን። እኔ እኮ ራሄል ነኝ። ማንን በምን መንገድ መጣል እንዳለብኝ ጠንቅቄ የማውቅ ነኝ። እስከ ዛሬ ሚስጥር አድርገሽ ቆይተሻል አይደል? ከዚህ በኋላ ሚስጥርነቱ ያበቃል ማለት ነው። ፖሊሱም ራሄልን ጠርቶ ራሄል ወደ ሆስፒታል ሄደሽ ምርመራ እንድታደርግ ይፈልገናል። አንቺ ክፍል ያሉ ሰዎች ጠቅላላ ወይ ትውጣለን እያሉ አመልክተዋል። ተላላፊ በሽታ ይሆናል ብለው ተጨንቀዋል አላት። ጉንፋን እኮ ነው ሌላ ምንም አይደለም ስትል ራሄልም አይ ጉንፋንም እኮ ቢሆን ተላላፊ ነው። ጉንፋኑ ብቻ ደግሞ አይመስልም፣ በጣም እኮ ነው እምትስየው ሲላት በቃ አልሄድም ክላስ ቀይሩልኝ አለች። እኔ ትዕዛዜን ፈጽሜያለሁ፣ ትሄጃለሽ ብያለሁ፣ ትሄጃለሽ አላት። ባቢና ሮቤልም ሆስፒታል ቀድመው ሄደው ዶክተሯን እየለመኑ ነው። ራሄል ስትመጣ የሽንትና ደም ምርመራ እንድትሰጥ ጠየቋት። እሷም ይሄ የሙያዬ ስነ ምግባር አይፈቅድልኝም አለች። ይህን ስራ እኮ ላጣው እችላለሁ፣ ይህን እናውቃለን፣ ግን ከኛ ውጭ ማንም ሊያውቅ አይችልም። ይህንን ያዘዘው ፖሊስም እኮ በራሱ ላይ ኃላፊነትን ወስዶ ነው። ስለዚህ ከኛ ውጭ የትም አይሄድም አሏት። ከብዙ ማመንታት በኋላ ዶክተሯም ተስማማች። ሮማንም የተሰጣትን ፎቶ እያየች የዘመናት ሚስጥር ዛሬ ሊወጣ ነው ትላለች። ይህን እያለች ባለችበት የምን ሚስጥር ብላ ብሌን መጣችባት። ደነገጠች። ልቤን ልተፋት እኮ ነው፣ ኮቴ የሚባል የለሽም አለች። እማዬ እኔ ሳይሆን እኮ ውስጥሽ ያለው ሀሳብ ነው እያስደነገጠሽ ያለው፣ ደግሞ እንደዚህ የደነገጥሽው ውስጥሽ ላይ በሚመላለሰው ነገር ነው አለቻት ብሌን። እማ ያቺ ደሳሳ ጎጇችን ናፈቀችኝ። እዚያ ውስጥ እኮ ሆነን በጣም ታስቢልኝ ነበር። እባክሽ እናቴን መልሽልኝ። እዚህ ቤት ከመጣሽ በኋላ እና ከራሄል ከገጠምሽ በኋላ
በተንኮል ብቻ ተጠምደሽ እኔን አርቀሽኛል። እኔ ሳልሆን ያራኩሽ እነሱ ናቸው፣ እነሱን በያቸው ስትል እባክሽ እናቴ የድሮዋን እናቴን መልሽልኝ አትንጠቂኝ ብላ ብሌንም ተነስታ ሄደች። ከዚያ ከልጅ ጋር ብትገናኝ ይወይልሽ እየተከታተልኩሽ ነው የማላይሽ እንዳይመስልሽ አለችው ወይዘሮ ሮማን። ብሌንም ሄዳ ለብቻዋ ቁጭ ባለችበት ሮቤል መጣ። እዚህ እንዳለው በምን አወቅ አለችው። ከቤት ስትወጪ እየተከታተልኩሽ ነበር ሲላት አይገርመኝም በመከታተልማ ድግሪ ያለህ አለችው። እባክሽ ብሌን እባክሽ ተረጂኝ፣ አሁን እኮ ገንዘቧን መልሻለሁ፣ ፍቅረሽ አሸንፎኝ አላት። አንድ እድል ብቻ ስጭኝ እባክሽ ሲላት ቆይ ምክንያት ግን ታስረዳኛለህ አለችው። እሱንም አስረዳሽ እዛው ቦታው ላይ ሄደን ነው ለምን እንዳደረኩት እንድታይ የምፈልገው አላት። እሷም ሂድልኝ ብላ ስትለው ከዚህ በኋላ ስለማፈቅርሽ እንጂ ይቅርታሽ እያልኩ መከታተልሽ፣ ከዚህ በኋላ ግን አልከታተልሽም እሄድልሻለሁ ብሎ ተነስቶ ሄደ። ብሌንም ግራ ተጋብታ ባለችበት ጽናት መጣች። ምን እያሰብሽ ነው ስትላት ቦታ ለምን ነጠቅሽኝ? ለካ ወደሽ አይደለም እዚች ቦታ የምትቀመጭው አለች። ምን እያሰብሽ ነው? እና ስለ ሮቤል ነው? እባክሽ ይቅርታ አድርጊለት አለቻት። ምክንያቱን ሁሉ ጠይቂው ተረጁ እና እንጂ ስትላት አይ የኔን እንኳን ተይው የኔና ያንቺ አይገናኝም ማለች ጽናትም። ባቢ እንግዲህ ራሄል እርጉዝ እንዳልሆነች ውጤቱን ይዞ ወደ ጽናት ሄደ። ለጽናትም ማሳያት። ጽናት እርጉዝ ባለመሆኗ ተደሰተች። ነገር ግን እርጉዝ ባትሆንም እችት አድርገህብኛል፣ ስለዚህ አጠገቤ እንዳትደርስ ብለው በድጋሚ ትተው ሄደች። አሁን ግርማ ወደ ድርጅቱ ተመልሶ ስራውን ጀምሯል። ጽናትም አብረው እየሰራች ነው። ምን ማድረግ እንዳለባቸው ምክክር ላይ ናቸው። ምክክራቸውን ከጨረሱ በኋላ ልጄ ስለ ባቢ ምን እያሰብሽ ነው አላት። ከዚህ በኋላ ባቢ የሚባል ሰው እንዳታነሳብኝ እባክህ አባዬ ስትለው ልጄ በአፍሽ ጠልተሽዋል፣ ልብሽ ግን ሌላ እያሰበ ነው። እባክሽ ራስሽን አዳምጠሽ ተነጋግራችሁ ነገሮችን ፍቱ እያለ ይማጸናታል። እኔ ባቢን ትቼዋለሁ፣ እረስቼዋለሁ፣ ተወኝ። ከዚህ በኋላ የእሱን ዝም መስማትም አልፈልግም፣ አታንሳብኝ አለችው። ከማን ነው የምትሸሹ? ራስሽን እኮ በስራ እየደበቅሽ ነው። ራስሽን በስራ ቢዚ እያደረግሽ ነው። ይህ ደግሞ መቼም ልትሸሹ አትችይም። ይሄ ስሜት ነው አላት። ጽናትም አባዬ እባክህን ተወኝ፣ ከዚህ በኋላ የባቢን ስም አታንሳብኝ ብላ ስትለው እሺ ብሎ ዝም አላት። ማንም በድጋሚ እስር ቤት ሄደች ራሄልን ለማግኘት። ራሄልም አገኘሽው አለቻት። አዎ አግኝቼዋለሁ፣ ማንነቴን አላወቁም አለች። ምንም እኔን መጣል አይችልም። የምታወሪው ነገር አለሽ ያለችው ወይዘሮ ሮማን። እዚህ ምን ይሰራልኛል? በስጦታ መጠቅለያ አድርገሽ ለግርማ ላኪለት ስትላት ሮማንም በደስታ እየተፍለቀለቀች አድራሻ ልጻፍበት አለቻት። አድራሻው አያስፈልግም፣ ስጦታው ራሱ ጥሩ ስለሆነ ማንነቴን መግለጽ አያስፈልግም አለች ራሄል። አሁን እኔ የለሁም፣ ይህ ስጦታ ደግሞ እንዳያረጅ ቀን በቀን መንከባከብ አለብሽ ብላ አስጠነቀቀቻት። ራሄል እንግዲህ አደገኛ ሰው ወደ ግርማ ልካለች። ግርማ ስራው ላይ ባለበት የሆነ ሰው መጥቶ ፊት ለፊቱ ተገተረ። ግርማም ሰውየውን ሲያየው በጣም ደነገጠ። የሚይዘው የሚጨብጠው ጠፋበት። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።
በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።